የቻይና የሻንጣ ስራ ያዋጣል ወይ? የቻይና የሻንጣ ስራን ለመስራት ምን ምን ነገሮች ያስፈልጉናል? የቻይና የሻንጣ ስራ ለመስራት ወጪዎቹ ምን ምንድናቸው? የሚሉትን ጠቅለል አድርጌ ይዤላችሁ ቀርብ ያለው። ሰላም ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ቀርብ ያለው ማለት ነው። እሱም የቻይና የሻንጣ ስራ ስጠይቁኝ እንደነበረው የህንድ፣ የዱባይ፣ የኬንያ ብዬ በጣም ብዙ ቪዲዮዎችን ሰርቼላችኋለሁ። የቻይና የሻንጣ ስራ ያዋጣል ወይ ብላችሁ አብዛኞቻችሁ ጠይቃችሁ ነበረ። ለሱ ጠቅለል አድርጌ ሙሉ ወጪውን እንዲሁም ደግሞ የሚያስፈልጋችሁን ነገሮች ያዋጣል አያዋጣ የሚለውን እኔ ራሴ እዛ ሀገር ሄጄ ካየሁት አንጻር እና አሁን ላይ ካለው የትኬት ዋጋ አንጻር አድርጌ ምገልጽላችሁ ወይም ደግሞ ምነግራችሁ ይሆናል ማለት ነው። ውድ የፒኬቲቭ ተከታታዮቼ ቪዲዮውን ከመጀመራችሁ በፊት ላይክ አድርጉ። ጥያቄ አስተያየት ካላችሁ ደግሞ በኮሜንት መስጠት ትችላላችሁ ማለት ነው። የተለየ ወይም ደግሞ እኔም በግል ማናገር የምትፈልጉ በቴሌግራም ውስጥ ገብታችሁ ብታናግሩኝ መልስ የምሰጣችሁ ይሆናል ማለት ነው። አሁን ቀጥታ ወደ ቻይና የሻንጣ ስራ ያዋጣል ወይ የሚል ጥያቄ ስገባላችሁ መጀመሪያ ላይ እንደተለመደው የኬንያ የዱባይ ሁሉም ሂሳብ አውጥቼ እንደሰራውላችሁ የቻይናንም ሂሳብ ማውጣላችሁ ይሆናል ማለት ነው። በመጀመሪያ የሻንጣ ስራን ለመስራት የሚያስፈልገው ትራንስፖርት፣ የአየር ትኬት በቃ አሁን ላይ እየጨመረ እየቀነሰ ምንም ስቴብል የሆነ ነገር ስለሌለው አሁን ያዋጣል ብትሉ አሁን ከፍ ይላል፣ አሁን ዝቅ ይላል። ስለዚህ ምንም የታወቀ ነገር የለውም። ቻይና ለመሄድ አሁን ላይ ትኬት ከ90 ሺህ እስከ 140 ሺህ ብር ድረስ ያስወጣችኋል። 90 ሺህ ማለት ትራንዚት እያደረጋችሁ በግብፅ፣ በኬንያ በተለያዩ በሳውዲ እያደረጋችሁ የምትሄዱ ከሆነ አንዳንድ ፍላይቶች ቺፕ ታገኛላችሁ። አንዳንድ ፍላይቶች ደግሞ በጣም ሀይ ይሆናል ማለት ነው። በብዛት ሀይ የሚሆኑት በኤምሬት እና የኢትዮጵያ አየር መንገድ ላይ ሀይ ናቸው። የኢትዮጵያ አየር መንገድ ቀጥታ ስለሚበር የቀጥታ በረራው ምንም ጊዜ ያው ውድ ነው የሚሆነው። ስለዚህ ነጋዴዎች ደግሞ አብዛኛው ጊዜ የሚያደርጉት ትራንዚት እያደረጉ ከዚህ ዱባይ ይሄዳሉ፣ ከዱባይ ቻይና፣ ከዛ ከቻይና ሲመለሱ ዱባይ፣ እዛም ዱባይ ላይም እቃ ገዝተው ተመልሰው ወደዚህ የሚገቡ ይሆናል ማለት ነው። በአንድ ድንጋይ ሁለት ወፍ ነው። ከዚህ ወደ ቻይና ስትሄዱ በዱባይ ወይም ደግሞ በኤምሬት ወይ ፍላይ ዱባይ የምትሄዱ ከሆነ ትራንዚት የምታደርጉት ዱባይ ላይ ስለሆነ ዱባይ ወጥታችሁ አንዳንድ እቃዎችን ገዝታችሁ ከዛ ወደ ቻይና ሄዳችሁ ቻይና የምገዙትን እቃ ገዝታችሁ ስትመለሱም እዛው ዱባይ ማረፋችሁ ስለማይቀር ዱባይ ላይ ታርፋላችሁ። ከዛ በኋላ ወደ ኢትዮጵያ መመለስ ትችላላችሁ። ያው ወደ ቻይና በምትሄዱበት ትራንዚት አድርጋችሁ ትገባላችሁ ማለት ነው። ስለዚህ በአንድ ድንጋይ ሁለት ወፍ ከሁለቱም ሀገር እቃ ይዛችሁ የመምጣት እድል ይኖራችኋል ማለት ነው። አሁን ላይ ትኬት ከ90 ሺህ እስከ 140 ሺህ ስለሆነ ማክሲመሙ ወይም ደግሞ አሁን ላይ ባለው ዛሬ ቼክ አድርጌ ባለው በ110 ትኬት እንይዘዋለን ማለት ነው። ቪዛም ለኤምባሲው የሚከፈል 3700 3800 አካባቢ ብር አለ። አንዳንድ ወረቀቶች አሉ ምናምን እነሱ በቃ ለመጀመሪያችሁ ከሆነ ከ5000 እስከ 10000 ብር ለቪዛ ማውጣታችሁ አይቀርም። ያ ማለት እንደ ጠሪያችሁ እንደሚጠራችሁ ካምፓኒ ወይም ደግሞ እዚህ ኢንቪቴሽናችሁን እንደሚያስልከው ሰው ይወሰናል። ሄዳችሁ ከመጣችሁ ያው እናንተ ብዙ ሰው ስለምታውቁ ዋጋውን መቀነስ ትችላላችሁ ማለት ነው። ለኤምባሲ ለኮቴ 3700። ከዛ ውጪ ግን አንዳንድ ኢንቪቴሽኖቹ ምናምን ፎርሞቹ ምናምን የሚሞላላችሁ ሰው ለሱ የምከፍሉ ከሆነ ጠቅላላ ከ5000 እስከ 15000 ጠቅላላ የምታወጡ ይሆናል። ማክሲመሙን ለቪዛው 10000 ብር ትይዛላችሁ ማለት ነው። ማረፊያ ቦታ እሱ እንደናንተ ነው የሚወሰነው። እኛ ስንሄድ ያረፍነው ሆቴል ነበረ። ነገር ግን ሀበሾች የሚያርፉበት እንደ ዱባይ አይነት ቦታ አለ። 70 ዩሃን 50 ዩሃን እየተከፈለ የምታድሩበት ቦታ አለ። እዛ እንደ ኪችን ነገር አለ። ምግብ ማብሰል ትችላላችሁ። የራሳችሁን ነገር ሰርታችሁ መመገብ ትችላላችሁ። እኛ ግን ያረፍን የነበረው ሆቴል ነው። ሆቴል ዋጋቸው ትንሽ ወደድ ይላል። እዛ 70 ዩሃን ነው። ሆቴል ላይ ግን ከ150 ዩሃን ጀምሮ እስከ 300 400 500 እሱ መጨረሻው ያው በጣም ሃይ ድረስ ማግኘት ትችላላችሁ። ነገር ግን መነሻ 150 ዩሃን ጀምሮ ሆቴል ማግኘት ትችላላችሁ። booking.com አለ። በስልካችሁ አፕ አውርዳችሁ እሱን ቼክ ማድረግ ትችላላችሁ። እኛ ግን ያረፍንበት የነበረው 200 ዩሃን ነበረ። 150 ዩሃኖች አሉ። አሪፍ ናቸው። ሆቴል እንደዛ የምትጠቀሙ ይሆናል። ነገር ግን ለንግድ ነው የምንሄደው። ስለዚህ ነጋዴዎች ነው የምትሉ ከሆነ የ70 ዩሃኑን ማረፊያ ቦታ ሂሳብ ታስባላችሁ ማለት ነው። ከ10 በብዛት 10 ወይም ደግሞ 15 ሆነው የሚሄዱ በአንድ ላይም በቡድን የሚሄዱ አሉ። 10 እየያዙ ይሄዳሉ። እንደዛ የሚሄድ ከሆነ ሆቴልም ቅናሽ ታገኛላችሁ። እዛም ማረፊያ ቦታም ቅናሽ ስለምታገኙ በግሩፕ የምትሄዱ ከሆነ ቅናሽ ታገኛላችሁ።
3-4 ሆናችሁ የምትሄዱ ከሆነ ግን ብዙም ቅናሽ ስለማታገኙ ሂሳቡን ተዘጋጅታችሁበት ብትሄዱ አሪፍ ነው ማለት ነው። ለእሱም ያው እንደ ሂሳባችሁ ይወሰናል። እንደኔ ከ10 ሺህ ብር እስከ 15 ሺህ ብር ድረስ ለማረፊያ ቦታ ያስፈልጋችኋል ብዬ አስባለሁኝ። አይ የነጋዴውን ቦታ ብቻ እንጠቀማለን የምትሉ ከሆነ ደግሞ ከ5,000 እስከ 10,000 ብር ነው። ግን የምትቆዩበት ቀን ከ3 ቀን ከ4 ቀን መብለጥ የለበትም። ለምን ቀን በጨመራችሁ ቁጥር የማረፊያ ቦታችሁ ዋጋም እየጨመረ ስለሚሄድ እሱን መቀነስ አለባችሁ ማለት ነው። ከዛ በመቀጠል ትራንስፖርት ነው። ትራንስፖርት በአብዛኛው በባቡር ነው። እኛም በባቡር ነው ስንንቀሳቀስ የነበረው። ባቡር ላይ 3 ዩሃን፣ 5 ዩሃን፣ 7 ዩሃን፣ ትልቁ 7 ዩሃን ነው። እዛው ስቴሽን ለስቴሽን የምትጓዙ ከሆነ 3 ዩሃን ነው። ዩሃን ማለት አንድ ዩሃን አሁን ላይ 22 ብር አካባቢ ነው የሚመነዘረው። ስለዚህ ትራንስፖርት ብዙ አታወጡም። ነገር ግን ከኤርፖርት ስትሄዱ ወደ ሆቴላችሁ፣ ከሆቴላችሁ እቃ ይዛችሁ በባቡር ስለማትሄዱ በታክሲ ስትመለሱ፣ እንዲሁም ደግሞ እቃ የምገዙበት ቦታ ላይ በጂፒኤስ ስለሆነ በባቡር ስትሄዱ ስቴሽን በጣም ሊራራቅባችሁ ስለሚችል እዛ ቦታ ላይ ዲዲ ይባላል የቻይና ራይድ እንደማለት ነው። በዲዲ የምትጠቀሙ ከሆነ መነሻቸው ከ70 ዩሃን ጀምሮ ነው። 70 ዩሃን፣ 80፣ 100 እያለ ይሄዳል ማለት ነው። ስለዚህ እንደዛ ጠቅለል አድርገን ሂሳቡን አስበ ነው እስከ 7,000 ብር አካባቢ ትራንስፖርት ወጪ ይኖርባቸዋል። እየነገርኳችሁ ያለሁት ዩሃኑን በኢትዮጵያ እያደረጉ የኢትዮጵያውን ብር ነው ማለት ነው። ምግብ እኔ በጣም የተቸገርኩት ነገር ቻይና ሲሄድ ምግብ ነበረ። የሀበሻ ምግብ ቤት አለ፣ ነገር ግን እኛ ካለንበት 100 ምናምን ኪሎ ሜትር ይርቅ ነበረ። ስለዚህ በባቡር ነው የምትሄዱት። ባቡራቸው በጣም ፈጣን ነው። 100 ምናምን ኪሎ ሜትር በ15 በ20 ደቂቃ ነው የሚሄደው። ነገር ግን ያው ሩቅ ስለነበረ እዛ ድረስ መሄድ መመላለሱ ትንሽ ያስጠላ ነበረ። ምግብ በጣም ያስቸግራል። ለእኔ አልተመቸኝም። ከኔ ጋር ግን አብረው የነበሩ ልጆች፣ ድጋሚ ስንሄድ የነበሩ ልጆች ተመችቷቸው የእነሱንም ምግብ ሲሞክሩ ነበር። እኔ ትንሽ ምግብ ላይ ስለማስቸግር ሊሆን ይችላል ማለት ነው። እና ምግብ ማክዶላንድ ብትጠቀሙ፣ ኬኤፍሲ ብዙ ቦታዎች ስላሉ ዱባይ ላይ የምትጠቀሙትን እዚህ ማግኘት ትችላላችሁ። ስለዚህ እሱን መመገብ ትችላላችሁ። ከ10,000 ብር ከ5,000 እስከ 10,000 ብር በላይ አታወጡም። ለምን? በጣም ርካሽ ናቸው። 14-15 ዩሃን ናቸው። ከ3 ዩሃን ከ5 ዩሃን ጀምሮ ምግቦች አሉ። ብዙም አያሳስብም ማለት ነው። ስለዚህ እስከ 10,000 ብር ድረስ ወጪ አለባችሁ ማለት ነው። ጠቅለል አድርገን 110,000 10,000 10,000 7,000 10,000 ብር ወጪዎች አሉባችሁ ብለን አስበነዋል ማለት ነው። እንደ ጠቅላላው አሁን እኔ እንዳሰብኩት ከሆነ ወደ 147,000 ብር ለቻይና የሻንጣ ስራ አሁናዊ በዛሬው ቀን ባሰብኩት ወጪ አለባችሁ ማለት ነው። ይሄ 147,000 ያልኩት ትኬት በ110,000 ከተቆረጠ ነው። ትኬት ትንሽ ከፍ ካለ ይሄም ዋጋ ከፍ ይላል። ትኬት ዋጋ ዝቅ ካለ ደግሞ ይሄ ዋጋ ይቀንስላችኋል ማለት ነው። ይህንን ወጪ ያሰብኩላችሁ በ4 ቀን አድርጌ ነው። 4 ቀን ከበቂ በላይ ነው። ከ4 ቀን በላይ መቆየት ለሻንጣ ስራ ከሄዳችሁ አያዋጣም። በ4 ቀን ውስጥ ተሯሩጣችሁ እቃ የምትገዙ ከሆነ እቃችሁን ገዝታችሁ የሰው እቃ የምትቀበሉ ከሆነ የሰው እቃ ተቀብላችሁ ጨርሳችሁ በ4 ቀን ቶሎ መውጣት አለባችሁ ማለት ነው። ስለዚህ 147,000 አካባቢ ወጪ አለባችሁ። ከዛስ እቃ ይዘን የምንመጣው ምንድን ነው የሚሉ ጥያቄዎች አሉ። ለእሱ አብዛኞቹ ተመሳሳይ ናቸው ከዱባይ ጋር። ይሄም ማለት ኪሎ ልብስ ስትይዙ ዱባይ ላይ 800፣ 900፣ 1,000 ድረስ ነው 1 ኪሎ የምትይዙት። እዚህም ተመሳሳይ ነው። አንዳንድ ጊዜ ግን ከፍ ያሉ ነገሮች ወይም ደግሞ ቬሎ፣ ሱፍ ምናምን ሲሆኑ በፍሬ ዋጋቸው ከፍ ስለሚል እነሱን ከቻይና በብዛት ስለሚያስገቡ ነጋዴዎች ስለሚልኩ እሱን ትንሽ ጥቅም ታገኛላችሁ። ኪሎም እስከ 1,500 አንዳንዴ ከፍ የሚልበት ታይም አለ። አንዳንዴ ደግሞ ሀበሾች ብዙ የሚመላለሱበት ታይም ወይም ደግሞ ተማሪዎች የሚመለሱበት ታይም ደግሞ ኪሎ እየቀነሰ ይመጣል። ሰው የማይሄድበት ታይም ደግሞ ኪሎ ዋጋው እየጨመረ ይሄዳል ማለት ነው። ከ1,000 እስከ 1,500 ድረስ በኪሎ ታገኛላችሁ። ከዛ በመቀጠል ፒሲ 10,000 ብር ነው። ይሄ ኖርማል ነው። ከየትም ቦታ 10,000 ብር ነው። አንዳንድ ጊዜ ግን አዲስ እና ፓክድ ከነ ካርቶኑ ከሆነ 15,000 ድረስ ይከፍላሉ ማለት ነው። እስከ 15,000 ድረስ ለፒሲ ከ10,000 ብር ጀምሮ ይከፍላሉ። ስልክ ኖርማል 3,000 ብር ነው። እሱም ከዱባይ ጋር ተመሳሳይ ነው። 2,500 3,000 ብር ከዛ በላይ አይደለም። ስለዚህ እስከ 6,000 ብር ድረስ ከሱ ታገኛላችሁ። ታብሌት 5,000 ብር ነው። ይሄ ቋሚ ነው። ካሜራ እንደ ካሜራው ይለያያል። ሌንሶቹ በበዙ ቁጥር ዜብራ ሌንስ ምናምን የምትይዙ ከሆነ እሱም ዋጋ ከፍ ይላል።
ኖርማል ለካሜራ ግን ከ5000 እስከ 10000 ብር ድረስ ዋጋ የምታስከፍሉ ይሆናል ማለት ነው። ጠቅላላ ከዚህ እስከ 100000 ብር ድረስ ጽድት አድርጋችሁ ብራችሁን መመለስ ትችላላችሁ ማለት ነው። ስለዚህ ለመጀመሪያ ጊዜ ቻይና ሄጄ አይቼ ልምጣ ለምትሉ ሰዎች 147000 150000 ብር አውጥታችሁ 100000 ብር ይዛችሁ መታችሁ በ50000 ብር ቻይናን ጎብኝታችሁ መመለስ ትችላላችሁ። ነገር ግን እኛ ነጋዴዎችን ማትረፍ ነው የምንፈልገው የምትሉ ከሆነ እንደተለመደው ዱባይ ላይ እንደምታደርጉት ፒሲውን፣ ስልኮቹን፣ ታብሌቶቹን እና ካሜራውን በራሳችሁ በመግዛት ሌላውን ልብሱን በኪሎ ይዛችሁ ትመጡና እዚህ ሀገር ላይ ፒሲውን እስከ 25000 30000 ድረስ አትርፋችሁ በመሸጥ ስልኮቹንም እንደዛው በማድረግ ትርፋማ መሆን ትችላላችሁ። በጣም ያዋጣሉ ብትሉ በጣም ያዋጣልም በጣም አያዋጣልም ለማለት ያስቸግራል። ለምን ካላችሁ ቻይና ልብስና የተለያዩ ነገሮችን በፍሬ የምገዙበት ሀገር አይደለም። ዱባይ ላይ በፍሬ ታገኛላችሁ። ኬንያ ላይ በጣም በብዛት በፍሬ ታገኛላችሁ። ቻይና ላይ ግን የሆነ ቲሸርት ካያችሁ ያን ቲሸርት ይሄን ቲሸርት ነው የምፈልገው ካላችሁ በፍሬ ከሆነ ዋጋው ይወደድባችኋል። አይ ነው በደርዘን ካላችሁ ግን እንዳለ የምትመርጡት አብዛኞቹ ቤቶች የነጋዴ ቤቶች ይሄን ስትሏቸው እያንዳንዱ ደርዘን ነው የሚያወጡላችሁ። ያንን ደግሞ ደርዘን እናንተ ተቀብላችሁ እንደ ነጋዴ እዛ ሀገር ላይ ወር 2 ወር ተቀምጣችሁ ለሚመጣ ሰው በፍሬ አርጋችሁ ከላካችሁ ነው እንጂ አንድ ላይ ደርዘን አርጋችሁ የምመጡ ከሆነ እዚህ ቀረጡን ከባድ ነው፣ ሊወረስባችሁ ይችላል። ስለዚህ ከቻይና የሻንጣ ስራ ተደጋግሞ ለመስራት አያዋጣም። ነገር ግን አንዴ 2 3 ለማየት እንዲሁም ደግሞ ከቻይና ሊያዋጣችሁ የሚችለው ኤሌክትሮኒክስ ነጋዴ ከሆናችሁ ካሜራ እና ስልክ በጣም ያዋጣል። ስልኮች በጣም አሪፍ የሚባሉ ፐርፎርማንስ ያላቸው ስልኮች ከ128 ጂቢ በላይ እና ከ8 ጂቢ ራም በላይ የሆኑ ስልኮችን እዛው ሲማቸውን ማስከፈት አለባችሁ። ሲማቸውን ካስከፈታችሁ በኋላ ወደዚህ ሀገር 4-5 ስልኮችን እናንተም ቁጭ ብላችሁ ብትልኩ ወይም ደግሞ አብሯችሁ ለሚሄድ ሰው እናንተ ገዝታችሁ ለሱ ሰጣችሁት እናንተ 3000 ብር በፍሬ ለሱ ብከፍሉት እዚህ ሀገር ብታመጡ በጣም ያዋጣችኋል። ስልክና ካሜራ ከቻይና ፒሲም እንደዛው በጣም ያዋጣችኋል። እሱም ብትሰሩ ልብስና የተለያዩ ነገሮች የምትሉ ከሆነ ግን ወይ ሱፍ ነጋዴ መሆን አለባችሁ ወይ ደግሞ ቬሎ ምናምን የምነግዱ መሆን አለባችሁ እንጂ አለበለዚያ በፍሬ እንደ ልብ ስለማታገኙ ከቻይና ብዙም አያዋጣም ማለት ነው። ጥያቄያችሁን በደንብ የመለስኩላችሁ ይመስለኛል። ለየት ያለ ጥያቄ ካላችሁና በግል ማናገር የምትፈልጉ ከሆነ በቴሌግራም መጠየቅና ማውራት የምትችሉ ይሆናል ማለት ነው። የተወደዳችሁ የፒኬ ቲዩብ ተከታታዮቼ ቪዲዮን ላይክ እንድታደርጉ በአክብሮት እየጠየኩኝ ሌላ ጥያቄ ወይም ደግሞ አስተያየት ካላችሁ በኮሜንት ላይ መግለጽ ትችላላችሁ። ውድ የፒኬ ቲዩብ ተከታታዮቼ የቻይና የሻንጣ ስራ ይህን ይመስላል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ይመቻችሁ።